በፍጹም መልቀቅ የለባችሁም። እሱ ብቻ አይደለም፣ ሪፖስት ወይም ሼር ማድረግ በህግ ያስቀጣል። አሁን ካለው የጸጥታ ሁኔታ ጋር ተያይዞ በሁሉም አረብ ሀገራት ላይ የምትኖሩ ልብ ብላችሁ አዳምጡኝ። በኢማራት፣ በሳዑዲ፣ በኩዌት፣ በኳታር፣ በሁሉም አረብ ሀገራት ላይ የምትኖር እህት ወንድሞቻችን አሁን ካለው የጸጥታ ሁኔታ ጋር ተያይዞ በተለያየ ምክንያት ቪዲዮ መቅረጽ፣ ቪዲዮ ፖስት ማድረግ፣ እሱ ብቻ አይደለም ሪፖስት ማድረግ፣ ሼር ማድረግ ይሄንን በህግ ያስቀጣል። የት እንገኛለን፣ የት እንታወቃለን ምናምን ብላችሁ በፍጹም እንትን እንዳትሉ፣ እንዳትዘናጉ። ሌላው ሪፖስት ወይም ሼር ማድረግ ያስቀጣል። መረጃውን የፈጠራችሁት እናንተ ባትሆኑም እንኳን ምንጩ ያልታወቀ ወሬ ወይም ቪዲዮ በገጻችሁ ላይ መልሳችሁ ካጋራችሁ ወይም ሪፖስት ካደረጋችሁ እንደ ወንጀለኛ ተቆጥራችሁ በህግ ትጠየቃላችሁ ይላል። በማንኛውም ድንገተኛ አደጋ ወይም የጸጥታ እንቅስቃሴ ባለበት ቦታ ተገኝቶ ፎቶ ማንሳት ወይም መቅረጽ የተከለከለ ነው። መረጃን ከመንግስት ብቻ ነው መከታተል ያለባችሁ። ይሄ ማለት ምን ማለት ነው? ከኦፊሻላዊ የመንግስት ገጾች ለምሳሌ ፌስቡክ ላይም ሊሆን ይችላል። በኢማራት የመንግስት ሚዲያዎች አሉ። በእነዛ ነው እንጂ መከታተል ያለባችሁ አንድ ሰው የለቀቀውን ወሬ ሶሻል ሚዲያ ላይ አይታችሁ በሶሻል ሚዲያችሁ ላይ ማጋራት፣ እንደዚህ ተፈጠረ፣ እንደዚህ ሆነ ምናምን ብላችሁ መልቀቅ በህግ ያስቀጣል። በመጨረሻም አላወቅኩም ነበር ወይም ሰው ሲያጋራው አይቼ ነው የሚል ምክንያት በህግ ፊት ተቀባይነት የለውም። መረጃን ማጋራት ኃላፊነት ነው። ያልተረጋገጠ ወሬ ማሰራጨት ግን በኤምሬትስ ህግ እንዲሁም በሁሉም አረብ ሀገራት ህግ ከባድ ወንጀል ነው። ስለዚህ የባካችሁ ለራሳችሁና ለቤተሰቦቻችሁ ስትሉ ከመሰል ድርጊቶችን ልትቆጠቡ ይገባል። ላይቭ የገባሁበት ይህንን መልእክት ለማስተላለፍ ነው። አሁንም ደግሜ እናገራለሁ። አረብ ሀገር ስንኖር ህጉ በጣም ጥብቅ ነው። እንደ ዋዛ አትዩት። ቲክቶክ ላይ ቁጭ ስንል የማናቀውን ወሬ እዚህ ሀገር እንደዚህ ተፈጠረ፣ እዚህ ሀገር እንደዚህ ተፈጠረ፣ በዚህ ገባ፣ በዚህ ወጣ፣ ይሄ ተተኮሰ፣ እንደዚህ ሆነ፣ እንደዚህ ሆነ የሚሉ ወሬዎችን ፍጹም የተከለከለ ነው። እያገርኳችሁ ነው። አንድ ቦታ ላይ ያያችሁትን ቪዲዮ ዳውንሎድ አድርጋችሁ በቲክቶካችሁ ወይም በፌስቡካችሁ ወይም በማንኛውም የሶሻል ሚዲያ ፕላትፎርማችሁ መጫን ቪዲዮውን ወይም ፎቶውን በህግ ያስቀጣል። እንዳትሸወዱ። የት እንገኛለን፣ የት ያዩናል ብላችሁ እንዳታስቡ። ሁሉም ነገር በመንግስት እጅ ቁጥጥር ነው። ታውቁታላችሁ። ህጋዊ የሆናችሁ ሴቱ ሰዎች በጣም ተጠንቀቁ። ህገወጥም ብትሆን ምንም ብትሆኑ በፍጹም መልቀቅ የተከለከለ ነው። ማንኛውም መረጃ መከታተል ያለባችሁ ከመንግስት ሚዲያዎች ብቻና ብቻ። ሲጀመር እናንተ ምንም አይመለከታችሁም። ምንም የምታውቁት ነገርም የለም። በማይመለከታችሁ ነገር ላይ ራሳችሁን ህይወታችሁን መቀመቅ ውስጥ የሚያስገባ የሚችል ነገር ላይ መግባት የለባችሁም። አርፋችሁ ስራችሁን መስራት፣ ሰዎች ከሚበዛበት ነገር ላይ መራቅ፣ የትኛውም ሶሻል ሚዲያ ላይ የሚለቀቅ ማንኛውም አይነት ነገር ቪዲዮ፣ ተንቀሳቃሽ ምስል፣ ፎቶ፣ እሱ ብቻ አይደለም ሪፖስት ማድረግ። አንድ ሰው የለቀቀውን ቪዲዮ ወይም ፎቶ ሪፖስት ማድረግ፣ ሼር ማድረግ በህግ ያስቀጣል። ስለዚህ ይህንን እንዳታደርጉ አደራ። ምክንያቱ ስደት ላይ እስካለን ድረስ በጣም ጥንቃቄ ያስፈልጋል። በጣም ራስን መጠበቅ ያስፈልጋል። በተረፈ ደግሞ ፈጣሪ አምላክ ሁላችንም በያለንበት ሁሉ እሱ ይጠብቀን። የስደተኞች አምላክ ፈጣሪ ይጠብቀን። ሰላም ለሰው ልጅ በሙሉ፣ ሰላም ለዓለም ህዝብ በሙሉ። ይህንን ለማስተላለፍ ነው የመጣሁት። ራሳችሁን ጠብቁ። በተቻለ መጠን ይህንን ቪዲዮ ሪከርድ ያደረጋችሁ ሁሉ ቪዲዮውን በመልቀቅ ሌሎች ያልሰሙ እህት ወንድሞቻችን አጋሩ። እሱ ብቻ አይደለም፣ እናንተ እዚህ ሆናችሁ የሰማችሁ እህት ወንድሞቼ ለጓደኞቻችሁ መናገር አለባችሁ። አሁን ካለው የጸጥታ ችግር ጋር፣ አሁን ከሚሰማው ነገር ጋር ተያይዞ ሶሻል ሚዲያ ላይ ያገኛችሁት ፎቶ የሚሆን ቪዲዮ መልቀቅ፣ ፖስት ማድረግ፣ ማውራት፣ ሚዲያ ላይ ወጥቶ እንደሚያውቅ ሰው፣ ቦታው ላይ እንደነበረ ሰው መናገር አይቻልም። ዝም አይነቅዝም ተብለዋል። ኦኬ፣ እዚህ ይህን ላችሁ ነው የመጣሁት። እንግዲህ በድጋሚ አንድ ላንብብላችሁ ከፈለጋችሁ፣ ሪከርድ አድርጋችሁ መያዝ ከፈለጋችሁ እና መልቀቅ ከፈለጋችሁ አሁንም ላልሰሙ ሰዎች እንዲሰሙ ነው።
አስቸኳይ ማስጠንቀቂያ በኤምሬት ስለምትኖሩ እንዲሁም በኩዌት፣ በኳታር፣ በሊብናን፣ በባህሬን፣ በሳዑዲ የምትኖሩ በመላው የአረብ ሀገራት የምትኖሩ ኢትዮጵያውያን በሙሉ በአሁኑ ወቅት በቀጠናው ካለው የጸጥታ ሁኔታ ጋር ተያይዞ በማህበራዊ ሚዲያ አጠቃቀም ላይ እጅግ ጥብቅ የሆነ መመሪያና ማስጠንቀቂያ እያወጡ ነው። የሁሉም ሀገር መንግስታት ማለት ነው። ራሳችሁን ከከባድ የህግ ተጠያቂነትና ከእስር ለመጠበቅ የሚከተሉትን ነጥቦች በአንክሮ ተከታተሉ። አንደኛ፣ ሐሰተኛ ወሬዎች በፍጹም አትልቀቁ። ምንጩ ያልተረጋገጠ መረጃ፣ ግምታዊ ወሬ፣ ቪዲዮ ወይም ፎቶ በማህበራዊ ሚዲያ ላይ በቲክቶክ፣ በፌስቡክ፣ በዩቲዩብ እንዲሁም በሌሎች የሶሻል ሚዲያ ፕላትፎርሞች ላይ መለጠፍ በጥብቅ የተከለከለ ነው። እሱ ብቻ አይደለም፣ ያያችሁትን መረጃ ሪፖስት ወይም ሼር ማድረግ በህግ ያስቀጣል። መረጃውን የፈጠራችሁት እናንተ ባትሆኑም እንኳን ምንጩ ያልታወቀን ወሬ ወይም ቪዲዮ በገጻችሁ ላይ መልሳችሁ ካጋራችሁ ወይም ሪፖስት ካደረጋችሁ እንደ ወንጀለኛ ተቆጥራችሁ በህግ ትጠየቃላችሁ። ፎቶና ቪዲዮ አትቅረጹ። በማንኛውም የድንገተኛ አደጋ ወይም የጸጥታ እንቅስቃሴ ባለበት ቦታ ላይ ተገኝቶ ፎቶ ማንሳት ወይም መቅረጽ ፍጹም የተከለከለ ነው። መረጃን ከመንግስት ብቻ ስሙ። ማንኛውም ወቅታዊ መረጃ ከምትኖሩበት ሀገር መንግስት ኦፊሻላዊ የዜና ምንጮች ብቻ ተከታተሉ። በኋላ አላወቅኩም ነበር ወይም ሰው ሲለቀው አይቼ ነው የሚል ምክንያት በህግ ፊት ተቀባይነት የለውም። መረጃ ማጋራት ኃላፊነት ነው። ያልተረጋገጠ ወሬ ማሰራጨት ግን በሁሉም አረብ ሀገራት ህግ ከባድ ወንጀል ነው። ይህንን ልላችሁ ነው የመጣሁት። እህት ወንድሞቼ ራሳችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ